ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የኢትዮ ጂኦፖለቲካል ኒውስ ቤተሰቦቻችን በእያላችሁበት አክብሮታዊ ሰላምታችን ይድረሳችሁ። በዚህ ሰዓት እናንተ ልታዳምጧቸው ይገባሉ ያልናቸውን የኢትዮ ጂኦፖለቲካል ኒውስ ዜናዎች ይዘን ቀርበናል። ከዜናዎቻችን መካከል በትኩረት የምንመለከታቸው ጂኦፖለቲካል ትንታኔዎች ርዕሶቹን እናስቀድም። የኤርትራ ጀነራሎች በመቀሌ መገኘት፣ የህወሓትና ኤርትራ ያልተጠበቀ የሆይ ጋብቻ፣ በወልቃይት ስትራቴጂክ ቦታ በህወሓት የውስጥ ፖለቲካ ላይ ትልቅ ስጋት ደቅኗል። ህወሓት ትግራይን ከኢትዮጵያ የመነጠል እቅድን የሚያሳዩ መረጃዎችም ብቅ እያሉ ነው። የኢትዮጵያ መንግስት በአሰብ ላይ ያለውን የወደብ ፍላጎት አቋም ከወቅታዊ የአፍሪካ ቀንድ ጂኦፖለቲካ ትኩረት አንጻር እንመለከታለን። የመካከለኛው ምስራቅ ውጥረት ጋር ተያይዞ በኢትዮጵያ ፖለቲካ ላይ ያለውን ተስፋና ስጋትም በትንታኔያችን ያዝነው ነው። ሰበር መረጃዎችም እየወጡ ነው። ሳውዲ አረቢያ በኢራን ላይ ያለውን ጦርነት አሜሪካ እንድትቀጥል ተማጽናለች ተብሏል። በተለይ ደግሞ ኔታንያሁ አዲስ መግለጫ ወጥተው የመካከለኛው ምስራቅን ፖለቲካ አግለውታል። አዳዲስ አሰላለፎች ብቅ እያሉ ነው። ሳውዲ አረቢያ ወደ ጦርነቱ የምትቀላቀል ይመስላል። ትራምፕና አዲሱ የኢራን መሪ ለመነጋገር ወይም ደግሞ ለመስማማትና ለመደራደር ፍቃደኛ መሆናቸው ሳውዲ አረቢያንና እስራኤልን አስቆጥቷል። በተለይ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በትናንትናው ምሽት ያወጡት ሰበር መረጃ አለ፣ እንመለከተዋለን። የተወደዳችሁና የተከበራችሁ የኢትዮ ጂኦፖለቲካል ኒውስ አድማጭ ተመልካቾቻችን መረጃዎቻችን በትንታኔ እነሆ ብለናል። እናንተም ይህንን መረጃ ስታዳምጡ ሀሳብ አስተያየታችሁ ኮመንት ላይ ላይክ በማድረግም እንድትጀምሩ በአክብሮት ጠየቅናቸው። ወደ ትንታኔው አለፍነ። እስከ መጨረሻው ድረስ አብራችሁን ቆዩ። ይህ ኢትዮ ጂኦፖለቲካል ኒውስ ነው። የአፍሪካ ቀንድ ፖለቲካዊ ትኩሳት፣ የኢትዮጵያ ወቅታዊ ሁኔታ የተመለከተ አዳዲስ መረጃዎችን ይዘናል። የውስጥ ግፊትና አሰላለፍ ለውጥ፣ በትግራይ ምድር አዲስ ንፋስ እየነፈሰ ነው። የቀድሞ ባላንጣዎች ዛሬ በጠረጴዛ ዙሪያ መታየታቸው የብዙዎችን ቅንድብ አስነስቷል። የኤርትራ ከፍተኛ ጀነራሎች በመቀሌ መገኘታቸው የሚወራው ወሬ በህወሓትና በአስመራ መካከል ድንገተኛ የሆይ ጋብቻ መፈጠሩን ይጠቁማል ቢሉ በርክተዋል። ይህ ግንኙነት በጥናት ላይ የተመሰረተ ወዳጅነት ይሆን ወይም የጊዜያዊ ጥቅም ፍለጋ በክልሉ ፖለቲካ ላይ ትልቅ ጥያቄ አስነስቷል። በተለይ ህወሓት ትግራይን ከኢትዮጵያ የመነጠል አጀንዳውን ዳግም ሊያነሳ ይችላል የሚል ስጋት ከዚሁ የኤርትራ ግንኙነት ጋር ተሳስሮ እየተነሳ ነው። የወልቃይት ስትራቴጂክና የድንበር ውጥረትም የወልቃይት ጠገዴ ጉዳይ አሁንም የፖለቲካ ማጠንጠኛ ሆኖ ቀጥሏል። ስትራቴጂካዊ ስፍራነቱ ለትግራይም ሆነ ለአማራ ክልል የህልውና ጥያቄ ሆኗል። ህወሓት ይህንን መስመር ዳግም ለመቆጣጠር የሚያደርገው ጥረት ከኤርትራ ጋር ከሚፈጥረው አዲስ ትብብር ጋር ተዳምሮ የፌዴራል መንግስቱና የአማራ ክልልን ስጋትም ውስጥ ጥሎታል። ይህ አካባቢ ለሱዳን ቅርብ መሆኑና የኮንትሮባንድ መስመር መከፈቱ ለቀጠናው አለመረጋጋት ተጨማሪ ቤንዚን እንደሚሆን የፖለቲካ ተንታኞችም ይገልጻሉ። የአሰብ ወደብ ጥያቄና የኢትዮጵያ መንግስት አቋምም ሌላው የአፍሪካ ቀንድ ፖለቲካ ትኩሳት ነው። የኢትዮጵያ መንግስት የባህር በር የህልውና ጉዳይ ነው የሚለውን አቋሙን በጽኑ ይዟል። ይህም ከአስመራ ጋር ያለውን ግንኙነት ይበልጥ እንዲሻክር አድርጎታል። አሰብን በኃይል ወይም በድርድር የማግኘት ፍላጎት በኢትዮጵያና በኤርትራ መካከል ያለውን የሰላም ስምምነት ወደ ጥርጣሬ ቀጠና ወስዶታል። ይህ ፍላጎት ከሶማሌላንድ ጋር ከተፈራረመው የመግባቢያ ስምምነት ጋር ተዳምሮ ኢትዮጵያ በባህር በር ጥያቄ ወደ ኋላ እንደማትል ትልቅ ምልክትም ሰጥቷል። የአፍሪካ ቀንድ ፖለቲካና የመካከለኛው ምስራቅ ተጽዕኖም የዚሁ አንድ አካል ነው። የአፍሪካ ቀንድ የዓለም ሀያላን ሀገሮች ፍላጎት መናኸሪያም ሆኗል። በተለይ የቀይ ባህር የደህንነት ጂኦፖለቲካ ዋነኛው ትኩረት ነው። በመካከለኛው ምስራቅ ያለው ውጥረት በተለይም በጋዛና በእስራኤል መካከል ያለው ጦርነትና የሁቲ አማጽያን ጥቃት በቀይ ባህር ላይ ስጋት ፈጥሯል። ይህ ሁኔታ ታላላቅ ሀገራት አሜሪካ፣ ቻይና፣ የተባበሩት አረብ ኤምሬት በኢትዮጵያና በአጎራባቿ ላይ ያላቸውን ተጽዕኖ እንዲያሳድጉ በር ከፍቷል። ተስፋና ስጋትን ስንመለከት የኢትዮጵያ ፖለቲካ ወዴት ይሄዳል የሚለውንም በትንታኔ የሚመለከቱ በርካቶች ናቸው። ኢትዮጵያ በአንድ በኩል የባህር በር ባለቤትነት የመሆን ትልቅ ተስፋ ሰንቃለች። ይህም ለኢኮኖሚ እድገት ወሳኝ መሆኑ ይታመናል። በሌላ በኩል ግን የውስጥ አንድነት አለመጠናከርና ከጎረቤቶቿ ጋር የሚፈጠሩ ግጭቶች አገሪቱን ወደማያልቅ ትርምስ ውስጥ እንዳይከታትም ትልቅ ስጋት አለ ተብሏል። የህወሓትና የኤርትራ ያልተጠበቀ መቀራረብ፣ የወልቃይቱ ውጥረትና የወደብ ጥያቄ ተዳምረው የኢትዮጵያ ፖለቲካ መጻኢ ዕድል በከፍተኛ ጥንቃቄ እንድንመለከተው ያደርጋል።
ሳውዲ አረቢያ በኢራን ላይ የሚሰነዘረው ጥቃት እንዲቀጥል ግፊት ማድረጓ ተሰምቷል። በመካከለኛው ምስራቅ ያለው ውጥረት በከፍተኛ ሁኔታ በጨመረበት በዚህ ወቅት የሳውዲ አልጋ ወራሽ መሐመድ ቢን ሳልማን አሜሪካ በኢራን ላይ የጀመረችውን ወታደራዊ እርምጃ እንድትቀጥል ለፕሬዚዳንት ዶናልድ ትራምፕ ግፊት ማድረጋቸው ዘ ኒውዮርክ ታይምስ ዘገባ አመላክቷል። እንደ ኒውዮርክ ታይምስ ዘገባ ከሆነ የሳውዲ አልጋ ወራሽ መሐመድ ቢን ሳልማን ባለፉት ጥቂት ቀናት ለፕሬዝዳንት ዶናልድ ትራምፕ በተደጋጋሚ ስልክ በመደወል በኢራን ላይ የሚካሄደው ጥቃት እንዳይቆም ጠይቀዋል ነው የሚለው። ልዑሉ አሁን ያለው ወታደራዊ ግጭት ታሪካዊ አጋጣሚ ሲሉ የገለጹት ሲሆን ይህም የመካከለኛው ምስራቅና ቀጠና በአዲስ መልክ ለመቅረጽና የኢራን ተጽዕኖ ለአንዴና ለመጨረሻ ጊዜ ለማዳከም የሚረዳ መሆኑን ለትራምፕ አስረድተዋል ተብሏል። ፕሬዝዳንት ትራምፕ በበኩላቸው ጦርነቱን ለማቆም ድርድር እያደረጉ መሆኑን በገለጹበት ማግስት የሳውዲው ልዑል ግን የኢራን መንግስት እስካልተወገደ ድረስ ለቀጠናው ሰላም አይመጣም የሚል አቋም ማንጸባረቃቸውን የጋዜጣው ዘገባ ያመለክታል። ይሁን እንጂ የሳውዲ አረቢያ መንግስት በበኩሉ ይህን መረጃ መሰረተ ቢስ ነው በማለት አስተባብሏል። የሳውዲ ባለስልጣናት በሰጡት መግለጫ ክራቸው ለቀጠናው ሰላም መውረድና ለዲፕሎማሲያዊ መፍትሄ ቅድመ ሁኔታ እንደሚሰጡም አሳውቀዋል። በሌላ በኩል ኢራን ከፕሬዝዳንት ትራምፕ ጋር ምንም አይነት ድርድር አለማድረጓን በመግለጽ ላይ ትገኝ ነበር። ዘግይቶ የወጣው ግን አዲሱ የኢራን መሪ ለድርድሩ ይሁንታ መስጠታቸው ይፋ ተደርጓል። በመካከለኛው ምስራቅ ለበርካታ አስርተ ዓመታት የዘለቀው የሳውዲ ኢራን የጥላቻ ጦርነት ወደ አዲስና ወሳኝ ምዕራፍ ተሸጋግሯል የሚል መረጃ ነው። የሳውዲ አልጋ ወራሽ መሐመድ ቢን ሳልማን ለፕሬዝዳንት ዶናልድ ትራምፕ አስተላልፈውታል የተባለው በኢራን ላይ የሚሰነዘረው ጥቃት እንዲቀጥል የሚል መልእክት የቀጠናውን የኃይል ሚዛን በአዲስ መልክ ለመቀየር የታለመ ስትራቴጂካዊ እርምጃ ተደርጎ ተወስዷል። እንደዚህ ኒውዮርክ ታይምስ ዘገባ ከሆነ ልዑሉ አሁን ያለው ወታደራዊ ግጭት የኢራንን ተጽዕኖ ለአንዴና ለመጨረሻ ጊዜ ለማዳከም የሚያስችል ታሪካዊ አጋጣሚ እንደሆነ ያምናሉ። ለሳውዲ አረቢያ ኢራን ተራ ቀጠናዊ ተቀናቃኝ ሳትሆን የህልውና ስጋት ነች ሲል መሐመድ ቢን ሳልማን የኢራን መንግስት እስካልተወገደ ወይም በከፍተኛ ሁኔታ እስካልተዳከመ ድረስ ለገልፍ ሀገራት ዘላቂ ሰላም እንደማያመጣ ለትራምፕ አስረድተዋል የተባለው ይህ የልዑል አቋም ሳውዲ በየመን በሊባኖስና በሶሪያ የሚንቀሳቀሱ የኢራን ደጋፊዎች ወይም ታጣቂዎች ወይም ፕሮክሲስ ስጋት እንዲያበቃ ያላትን ጽኑ ፍላጎት የሚያንጸባርቅ ነው። ለዚህም ሲባል ሳውዲ ከእስራኤል ጋር ያላትን ምስጢራዊ ምክክር በማጠናከር ጸረ ኢራቅ ግንባር ለመፍጠር እየሰራች ትገኛለች ተብሏል። በሌላ በኩል ይህ የሳውዲ ግፊት ለአሜሪካ ፕሬዝዳንት ዶናልድ ትራምፕ ትልቅ ፈተና ደቅኖባቸዋል። ትራምፕ በምርጫ ቅስቀሳቸው ወቅት አሜሪካን ከማያልቅ የውጭ ጦርነት አወጣለሁ የሚል ቃል ቢገቡም የሳውዲና የእስራኤል የጠበቀ ጥያቄ ግን ጦርነቱን እንዲቀጥል እየገፋፉ ነው ተብሏል። ይህ አጣብቂ ለመፍታት መሐመድ ቢን ሳልማን ለትራምፕ የኢኮኖሚ ዋስትና ሰጥተዋል። ይህም በጦርነቱ ምክንያት የነዳጅ ዋጋ ቢንር ሳውዲ ምርቷን በመጨመር የዓለም ገበያ እንደምታረጋጋና የአሜሪካን ኢኮኖሚ ከድንጋጤ እንደምትጠብቅ የገቡት ቃል ነው ተብሏል። ይሁን እንጂ የሳውዲ ግልጽ ግፊት ቀጠናውን ወደ ሰፊና ለማቆም ወደማይቻል ክልላዊ ጦርነት ሊከተው ይችላል የሚል ስጋትን ፈጥሯል። ኢራን በበኩሏ ይህን ጫና ለመቋቋም የሆርሙዝ ወሽመጥን በመዝጋት የዓለምን ንግድ ለማስተጓጎል እንደምትችል በማስፈራራት ላይም ትገኛለች። ምንም እንኳ የሳውዲ መንግስት የኒውዮርክ ታይምስን ዘገባ መሰረተ ቢስ ነው በማለት ቢያስተባብልም ከጀርባው ያለው የዲፕሎማሲ ጥያቄ ግን መካከለኛው ምስራቅ ወደማይታወቅ አዲስ ምዕራፍ እየተሸጋገረ መሆኑን ያመላክታል ተብሏል። የመካከለኛው ምስራቅ አጣብቂኝ በሳውዲ ግፊትና በእስራኤል ቁርጠኝነት መካከል ያለው የትራምፕ ድርድር በመካከለኛው ምስራቅ እየተካሄደ ያለው ወታደራዊ ግጭት ወደ ወሳኝ ምዕራፍ መሸጋገሩን ተከትሎ ቀጠናዊ ሀያላን ሀገራት በአሜሪካ ላይ ያላቸውን ተጽዕኖ እያበረቱ ይገኛሉ። የሳውዲው አልጋ ወራሽ መሐመድ ቢን ሳልማን በኢራን ላይ የሚሰነዘረው ጥቃት እንዲቀጥል ለፕሬዝዳንት ዶናልድ ትራምፕ ግፊት ማድረጋቸውን ተከትሎ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሰጡት ምላሽ የጦርነቱን መልክ ይበልጥ ውስብስብ አድርጎታል። እንደ ዘ ኒውዮርክ ታይምስ ዘገባ ከሆነ ሳውዲ አረቢያ አሁን ያለውን ሁኔታ የኢራንን ተጽዕኖ ለአንድና ለመጨረሻ ጊዜ ለማዳከም የሚያስችል ታሪካዊ እድል አድርጋ የወሰደች ሲሆን እስራኤል በበኩሏ የጦርነቱ ማብቂያ የሚወሰነው በአሜሪካ ሳይሆን በራሷ ወታደራዊ ስኬት ብቻ እንደሆነም አሳውቃለች። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት መግለጫ ከኢራን ጋር ያለው ጦርነት የሚያበቃው በአሜሪካ ውሳኔ እንደሆነ በግልጽ ተናግረዋል። ኔታንያሁ ይህ ጦርነት የሚያበቃው የእስራኤል መከላከያ ሰራዊት ግዳጁን መፈጸሙን ሲያረጋግጥ ብቻ ነው በማለት እስራኤል ለራሷ ደህንነት ስትል የምትወስደው እርምጃ በውጭ ኃይላት ግፊት እንደማይገታ
አመላክተዋል። ምንም እንኳ ፕሬዝዳንት ትራምፕ ከኢራን ጋር ድርድር ለመጀመር ፍላጎት ቢኖራቸውም እስራኤል ግን ማንኛውንም ስምምነት የሷን ስልታዊ ጥቃት ባስከበረና የኢራንን የኒውክሌር አቅም ሙሉ በሙሉ ባመከነ መልኩ መሆን አለበት ብለዋል። ይህ በእንዲህ እንዳለ እንግዲህ የሳውዲው ልዑል መሐመድ ቢን ሳልማን ለትራምፕ የገቡትን ኢኮኖሚ ዋስትናና ለጦርነት መቀጠል ትልቅ ግብዓት ሆኗል። በአጠቃላይ አሁን ያለው የጂኦፖለቲካ አሰላለፍ ፕሬዝዳንት ትራምፕ በሁለት አማራጮች መካከል አቁሟቸዋል። በአንዱ በኩል ጦርነት ለማቆም ለደጋፊዎቻቸው የገቡትን ሰላም የማምጣት ቃል መፈጸም፣ በሌላ በኩል ደግሞ የሁለቱን የቅርብ አጋሮቻቸውን የሳውዲና የእስራኤልን ጥያቄ በመቀበል የኢራንን አገዛዝ ከመጨረሻው መታገል። ይሁን እንጂ ኔታንያሁ ጦርነቱን የምናቆመው እኛ ነን የሚለው ቁርጠኝነትና የሳውዲው ታሪካዊ እድል የሚል እምነት በመካከለኛው ምስራቅ ያለውን ግጭት በቅርቡ የመቋጨት ምልክት እንደማይታይበት ማሳያ ነው። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን አብራችሁን ስለቆያችሁ ከልብ እናመሰግናለን። በሌላ ሰዓት በሌላ ዜና ተመልሰን እስከምንገናኝ ድረስ አብራችሁን ቆዩ። ይህ ኢትዮ ጂኦፖለቲካል ኒውስ ነው።